እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እንግዲህ እግዚአብሔር ረድቶን እዚህ ደርሰናል። እናንተም ደህና ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እኔ ጋር ሁሉ ደህና ነው። ሰላማችሁ ይብዛ። ጌታ ጸጋውን ያብዛላችሁ። በኢየሱስ ስም ተባርካችሁ ለበረከቱ ነው። የሰይጣን የማሳቻ ስልቶቹን አሁንም እንቀጥላለን። እግዚአብሔር የሚያስተምረንን በኢየሱስ ክርስቶስ ስም ጊዜውን ሰዓቱን ሁሉ መንፈስ ቅዱስ ለአንተ ሰጠን። እግዚአብሔር ሆይ አስተምረን በኢየሱስ ክርስቶስ ስም። እንግዲህ አሁን የምናየው በብርሃን መልአክ መልክ በመገለጥ ስልት የሚጠቀምበትን ነው። አስቡት፣ በብርሃን መልአክ። እንግዲህ ብዙ ጊዜ በአስተሳሰባችን ሰይጣን ወደኛ የሚመጣው በምንድን ነው የምናስበው? ጨለማ ለብሶ ቀንዳም ጥፍራም ሆኖ ይመስለናል። ይሄ በቃ የሆነ አስፈሪ መስሎን የሚያስጠላ የሆነ አስፈሪ ፍጥረት፣ ይህ ቀንድ ያለው ጨለማ ነገር ምናምን። ነገር ግን እሱ በተለይም ለማሳት ሲፈልግ እንደዚህ ሆኖ እንደሚመጣ መጽሐፍ ቅዱስ አይነግረንም። እሱ እንደ ብርሃን መልአክ ራሱን ለውጦ እንደሚቀርብ ነው መጽሐፍ ቅዱስ ሁለተኛ ቆሮንቶስ 11:14 ላይ የሚያሳየን ማለት ነው። ሰይጣን ምን ሆኖ አይደለም፣ ይህ ጨለማ አስፈሪ ቀንዳም የሆነ ምናምን የሚያስጠላ ሆኖ ሳይሆን እንደ ብርሃን መልአክ ራሱን ለውጦ ይቀርባል ነው እንጂ በክፉ መስሎ አይመጣም። ምክንያቱም ለማሳት እንዴት ራሱን ሆኖ ይመጣል? ሌላ መስሎ ነው እንጂ፣ እንደ ብርሃን መልአክ መስሎ ነው እንጂ። እሱ ከሌሎች ፍጥረታት በተለየ ሁኔታ ማስተዋል እንዳለው በሁለተኛ ቆሮንቶስ 11:3 ላይ ተገልጿል። ቀደም ብለን ሰይጣን እኛ እንደምንገምተው አይነት መልክ እንደሌለው አንስተናል። እንዲያውም ማለት ነው እሱ ከመውደቁ በፊት ውብ እንደነበር መጽሐፍ ቅዱስ ሕዝቅኤል 28:12 ላይ እንዳለ አይተናል። ከወደቀ በኋላ ቢሆን ሰዎችን ለማሳት ራሱን እንደ ብርሃን መልአክ እንደሚለውጥ አሁን ደግሞ ሁለተኛ ቆሮንቶስ 12:13 ላይ ያየን ነው። ማለትም በደንብ አድርጋችሁ እዚህ ጋር ስሙኝ እሺ፣ አደራ። ሰይጣን ከመውደቁም በፊት ውብ እንደነበረ አሁንም ከወደቀ በኋላ ደግሞ ይህ አስፈሪ ቀንዳም ሰይጣን ምናምን ይህ ክፉ ጨለማ መስሎ ሳይሆን እንደ ብርሃን መልአክ ራሱን እየለወጠ እንደሚመጣ መጽሐፍ ቅዱስ ያስተምረናል። እሱ ምንጊዜም ለማሳት ሲነሳ፣ ለማሸወድ፣ ለማታለል ሲነሳ ራሱንና ስራውን ከእውነት ጋር ያመሳስላል። በፍጹም ውሸት በማይመስል፣ በፍጹም የሚጎዳን በማይመስል። እስቲ አንድ ሰው ስልኩን አንስቶ እስቲ ስልካችሁን ይዩት። ስልካችሁ የሚጎዳችሁ ይመስላችኋል? በጣም የሚጠቅማችሁ ነገር ነው የሚመስላችሁ። በቃ ሰይጣን የሆነ ነገር ሊጠቀምበት የሚፈልገውን መሳሪያ ውብና ድንቅ ቆንጆ አድርጎ ነው የሚያቀርብልን። ሁልጊዜ የብርሃን መልአክ እንደሚመስል እዚህ ጋር እየተናገረ ነው እንጂ የሆነ ለመሸወድ እኮ መጀመሪያ ራሱን ሆኖ መቅረብ የለበትም። አንድ የሚያጭበረብር ሌባ የሆነ ሰው ለምሳሌ የሚሸውድበትን ነገር እኔ ሌባ ነኝ ብሎ ላዩ ላይ ደረቱ ላይ የሌባ ነኝ ምልክት ስም ጽፎ ሳይሆን እኔ ጨዋ ነጋዴ ነኝ ብሎ ነው የሚቀርበው፣ አንድ የሚያጭበረብርም ሰው ማለት ነው። ከእግዚአብሔር ዘንድ ኩልል ያለ ቃል ከመጣና ያ ቃል ከተነገረ በሚቀጥለው ጊዜ በዚያ ቃል ላይ ይነሳል ማለት ነው። እውነትን ተመስርቶ በዛ እውነት ሲስተም ይጠቀማል። አንዳንዴም ደግሞ መጽሐፍ ቅዱስን ከፍቶ ሰባኪም ሊሆን ይችላል። መድረክ ላይ ወጥቶ ሊሰብክም ይችላል። ሌላ ጊዜ ደግሞ ብቻ ለዚህ ጥሩ ምሳሌ በማቴዎስ ወንጌል ያለው 4:11 ላይ ክፍል ጥሩ ነው። ሰይጣን ኢየሱስን ወደ ቅድስት ከተማ ወስዶ በመቅደስ ላይ ከፍ ያለ ቦታ አቁሞት ማለት ነው መላእክቱን ስለ አንተ ያዛልሃልና እግርህን ከቶ አይሰናከልም፣ በእጃቸው ያነሷል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ወደ ታች ራስን ወርውር በማለት ሲለው እናያለን። ሲቀርበው የብርሃን መልአክነትን ስልት ተጠቅሞ ማለት ነው። መንፈስ ቅዱስ ወደ ምድረ በዳ ወስዶት ሳለ እሱ ግን ከምድረ በዳ ወደ ቅድስት ከተማ ነው ያመጣው። አያችሁ፣ ከምድረ በዳ ወዴት ነው አምጥቶ ሊፈትነው የፈለገው? ወደ ቅድስት ከተማ፣ ለዛውም ወደ ቤተ መቅደስ ጫፍ ላይ ማውጣትና ቃሉን ራሱ መጥቀስ መልካም መንፈሳዊ አቋም እንዳለው የሚያስመስል ነው። ይሄ በፍጹም ሰይጣን ከምድረ በዳ ቅድስት ከተማ፣ ለዛውም ቤተ መቅደስ ጫፉ ላይ፣ ለዛውም ቤተ መቅደስ ብቻ አይደለም የእግዚአብሔርንም ቃል እየጠቀሰ ይሄ የሚያሳየን ማለት ነው አንድን ጥቅስ ከአውድ ምንባቡ ዘንጥሎ በማውጣት አጣሞ ዋናው እግዚአብሔር ሊያስተላልፍበት የፈለገውን ነገር ትተን አጣመን በመተርጎም የእግዚአብሔርን ትእዛዝ እንድንጥስ ወይም እንድንስት የሚያደርግ መሆኑ ነው። ዛሬ በተለይ በዚህ ዘመን
የመጽሐፍ ቅዱስ ቃል እንደ መነገጃ ልክ ቢዝነስ ትክክለኛ መነገጃ የሆነበት ዘመን ነው። ልንጠነቀቅ የሚገባው ከዚህ ዘመን የበለጠ ክፉ ዘመን እንጃ ይኖራል። ምክንያቱም ሁሉም የእግዚአብሔርን ቃል ተርጓሚ፣ ጠቃሽ፣ ነጋጅ የሆነበት ስለመጣ ብዙ ቦታ ላይ እየተነገደበት ስለሆነ ማቴዎስ 24 እስከ 25 ላይ ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ይነሳሉ፣ ቢቻል የተመረጡትንም ለማሳት ሲሉ። አያችሁ ምንድን ነው ሐሰተኛ ክርስቶሶች ነው ያለው። ክርስቶስ ማለት የተቀባ ማለት ነው። ሐሰተኛ የተቀቡ፣ ሐሰተኛ ነቢያት፣ ነቢይ እንግዲህ የሚተነብዩ እነዚህ ይነሳሉ፣ ቢቻል የተመረጡትንም ለማሳት ሲሉ ታላላቅ ምልክቶችና ተአምራትን ያደርጋሉ። አያችሁ ለዛ ነው አመንዝራ ትውልድ ተአምር የሚወድ ምን አይነት ነው? አመንዝራ ትውልድ ነው። ምክንያቱም ምድራዊ ነገሩና የሚፈልገውን ነው የሚያሳካለት። አንድ ጊዜ መጽሐፍ ቅዱስ ላይ ትዝ ይላችኋል፣ ሳኦል በጣም የእግዚአብሔርን ድምፅ መስማት ከመፈለጉ የተነሳ ጣዖት ጋር እስኪሄድ ድረስ። ጣዖት ጋር የሄደው ግን ሌላ ፈልገው ነገር አይደለም፣ ነቢዩ ሳሙኤልን እንድታገናኘው ነው። አያችሁ የሄደው ነቢይ ፍለጋ ነው፣ ግን የሄደው ጣዖት ጋር ነው። የሄደው የእግዚአብሔርን ድምፅ ፍለጋ ነው። የሄደው ግን የስህተት መስመር ቦታ ላይ ነው ማለት። ወደ ጥቅሱ ልመለስ፣ ወደ ማቴዎስ 24 እነሆ አስቀድሜ ነግሬያችኋለሁ ተብሎ ተጽፏል። ቁጥር 25 ላይ አስቀድሜ ምን አድርጌ ነግሬያችኋለሁ ይላል የእግዚአብሔር ቃል። የመጨረሻ ዘመን አንዱ ምልክት የማሳት ስራ እና አሰራር እየጎላ እያደገ ኃይልም እያገኘ መሄድ ነው። ብዙ ካላችሁ ስፍራ አሁን እኔና እናንተ ካለንበት ስፍራ የሚያስለቅቃችሁ ምን ሊሆን ይችላል? እኔና እናንተ አሁን የምናገለግልበት እግዚአብሔር ያስቀመጠን ቦታ አለ። እግዚአብሔርን ቃል እንዲህ እየተማርን በተለያየ አጋጣሚ ቤተክርስቲያን መሪዎችም በቃ እግዚአብሔር በተለያየ መልኩ በቃሉ እያስተማረን የሚያስፈልገንን ነገር እየሰጠን ነው። ከዚህ ቦታ ፈቀቅ የሚያደርገን ተአምራት ነው። ከዚህ ቦታ ፈቀቅ እንድንል ሐሰተኛ ክርስቶስ፣ ሐሰተኛ ነቢይ ቢቻል የተመረጡትን ሊያስት የሚችል ትልልቅ ተአምራት፣ ትልልቅ ምልክት ነው ካለንበት ቦታ ፈቀቅ ሊያደርገን የሚችለው ወይ? አደራን ምላችሁ ከዚህ ስፍራ የሆነ ከያዛችሁት ወንጌል ፈቀቅ እንዲያደርጋችሁ ለታላላቅ ምልክቶችና ለተአምራት ልባችሁ እንዳይደነግጥ አስቀድሜ ነግሬያችኋለሁ ያለው ክርስቶስ እኔም ዛሬ ከ2000 ዓመት በኋላ ይኸው በዚህ ድምፅ አስቀድሜ የክርስቶስን ድምፅ እያስተጋባሁላችሁ ነው። እነዚህ የተመረጡትን እንኳን ሊያመልጡ የሚችሉት በመጠንቀቅ ነው። ጌታ ኢየሱስ እዚህ ጋር ደግሞ አበክሮ ሲናገር እነሆ አስቀድሜ ነግሬያችኋል፣ የነገርኳችሁ እንግዳ አይሆንባችሁ ነው። እንግዲህ አዲስ ነገር ስለዚህ ተአምራት፣ ምልክት፣ ድንቅ ማየት ልክ እንዳልተጠበቀ ነገር እንዳይሆንብን እያለን እግዚአብሔር ቃል ያስተምረናል። ማቴዎስ 7 ከ15 እስከ 20 ማለት ነው። በውስጣቸው ነጣቂ ተክሎች ሆነው ሳሉ የበግ ለምድ ለብሰው በመካከላችሁ በመግባት ከሚያሸምቁ ሐሰተኛ ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከእሾህ ቁጥቋጥ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ ጥሩ ዛፍ ጥሩ ፍሬ፣ መጥፎ ዛፍ ግን መጥፎ ፍሬ ያፈራል። ጥሩ ዛፍ መጥፎ ፍሬ፣ መጥፎ ዛፍ ጥሩ ፍሬ ማፍራት አይችልም። ጥሩ ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ ይላል። ይህ አይመቸንም፣ ብዙዎቹን ሰዎች አይመችም ማለቴ ነው። ወዲያው ብናውቅ ነው ደስ የሚለን። ሐሰተኛውን ወዲያው ብናውቀውና ብንለየው ደስ አይለንም። አሁን ሐሰተኛ ሲባል ወዲያው እሱ ሐሰተኛ ነው፣ እሱ ሐሰተኛ አይደለም የሚለውን ቶሎ ቶሎ ብንለይና ብናቅ ደስ ይለን ነበር፣ እዛው በዛው ማለት ነው። ይሄ ግን መናፍስትን የመለየት ጸጋ ይጠይቃል። በእርግጥ ግን የምናቅበት መንገድ እዚህ ጋር የተቀመጠልን አንደኛው ከፍሬያቸው ነው። አንድ ፍሬ፣ አንድ ዛፍ ወዲያው መለየት ትችላላችሁ እንዴ? ፍሬውን ወዲያው ሲያፈራ ታዩታላችሁ እንዴ? ገና ዛፉ አድጎ ቅጠሎቹ አበጅተው ከዛ ከአበባው ወደ ፍሬነት የሚቀየረው ጊዜ በጣም ኢት ቴክስ ታይም። ላይክ በአበባነት እያለ ፍሬውን ማየት አትችሉም።
ከዛ በኋላ ነው ፍሬው የሚታየው። ገና ግንድ ገና ከመሬት ብቅ ሲልም ማወቅ አንችልም። ቅጠልም ሲያበጣ ልናውቀው አንችልም። መቼ ነው የሚታወቀው? ፍሬ ሲያፈራ። ያ ደግሞ ምን ይጠይቃል? ጊዜ ይጠይቃል። የአገልጋይን አንድ አገልጋይ እግዚአብሔርን አገለግላለሁ የሚል ሰው ህይወት ማየት በጣም አስፈላጊ ነው። በሩቅ ብቻ ከሩቅ ብቻ ሳይሆን ጠጋ ብሎ ህይወታቸውን መመልከት አስፈላጊ ነው። ከእሾህ ቁጥቋጥ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ ጥሩ ዛፍ ሁሉ ጥሩ ፍሬ፣ መጥፎ ዛፍ ግን መጥፎ ፍሬ ያፈራል። ቁጥር 21 ላይ ምንድን ነው? በሰማይ ያለውን የአባቴን ፈቃድ ሳይፈጽም ጌታ ሆይ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማያት አይገባም አለ። እንግዲህ እዚህ ጋር ዋና ነገር አድርጎ የሚያቀርበው ምንድን ነው? የእግዚአብሔርን ፍቃድ ማድረግ ነው። አያችሁ፣ የእግዚአብሔርን ፍቃድ ማድረግ በጣም ዋና ነገርና ሊሰመርበት የሚገባ ነገር። የአባቴን ፍቃድ የሚያደርግ እንጂ ምን ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም። ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ጌታ ማለት ብዙ ሊሆን ይችላል። ብዙ ጌታ ሆዮች ሊሰሙ ሊደመጡ ሊያስተጋቡ ይችላሉ። ነገር ግን ዋናው ነገር የእግዚአብሔርን ፍቃድ ማድረግ ነው እንግዲህ እያለን ያለው እግዚአብሔር በጌታ በኢየሱስ ስም ጋሽ ሰለሞን ከበደን በጌታ በኢየሱስ ስም ተባርከው ለበረከት ይሁኑ። እንግዲህ ዋናው ነገር ምን እያልን ነው? የእግዚአብሔርን ፍቃድ ማድረግ ነው። እናንተ አሁን ነገ ላይ አገልጋይ መሆን የምትፈልጉ እግዚአብሔርን እንደው ማስደሰት እፈልጋለሁ ብትሉ መድረክ ላይ ወጣችሁ መዘመራችሁ፣ መድረክ ላይ ወጣችሁ የእግዚአብሔርን ቃል ማካፈላችሁ፣ ነገ ላይ ወጣችሁ ማንበባችሁ አይደለም። አንድ ሰው ደቀ መዝሙር ነኝ፣ ጌታን እከተላለሁ፣ ለእኔ ሞተል፣ ጌታ በጣም ይወደኛል ለሚል ሰው የመድረክ ህይወት ሳይሆን መድረክ ላይ ያለ ሾው ሳይሆን ክርስትና የእግዚአብሔርን ፍቃድ ማድረግ ነው። ጌታ ሆይ ቀኑን ሙሉ ጌታ ሆይ እያሉ የመጮህ ጉዳይ ሳይሆን ጌትነቱ በህይወታችን የሚታይ ነው ወይ? በህይወታችን እግዚአብሔርን የሚነካው የሚዳስሰው ነገር ቁጥብ ነው ማለት። ብዙዎች መባ በሚጣልበት ቋት ሲጥሉ ማለት ነው። መባ ማለት ለእግዚአብሔር የሚሰጥ ነገር በሚሰጥበት ጊዜ የጌታን ልብ የነካው አንዲት ሴት 2 ሳንቲም የጣለችው መበለት ናት። ብዙዎች ሲዳስሱት የጌታን ኢየሱስን ልብ ሐሳብ የያዘችው ያቺ 12 ዓመት ደም የፈሰሳት ሴት ነች። አያችሁ፣ ብዙዎች ጌታን ነካ ነው ጌታ ሆይ የእሱን የነኩት ይመስላችኋል። በጣም እሱን የዳሰሱት ይመስላችኋል። የሚነካው ግን ምናልባት ከሚገፉት ሁሉ አንድ ሰው ሊሆን ይችላል ማለት ነው። እዚህ ጋር እያለን ያለው አያችሁ፣ የውጫዊው ግፊ የውጫዊው ወደዚህና ወደዛና የሚል ጌታ ኢየሱስን የመጎተት ጉዳይ ሳይሆን በጫፉን የቀሚሱን ጫፍ የመንካት ያህል ነው። እንግዲህ አያችሁ፣ ብዙ ጌታ ሆይ የሚሉ ሊኖሩ ይችላሉ። ከዚህ ውስጥ ግን ስንቱ ነው ወደ ጌታ ልብ የሚደርሰው? የጌታ ልብ የሚነካው? በየዕለቱ በሕይወታችን ከምንለውስ ስንቱ ነው ጌታን የሚነካው? ማቴዎስ 7:22 ላይ በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል። በዚያን ጊዜ ከቶ አላውቃችሁም እናንተ ክፎች ከኔ ራቁ ብዬ በግልጽ እነግራችኋለሁ ብሎ ተናግሯል ጌታ። ይህን እያለ ቃሉን ሰምቶ የሚያደርገው እንጂ የማያደርገው ለሕይወቱ ምንም ፋይዳ እንደሌለው ያስገነዝባል። ምክንያቱም ቀላል ነው። ጎርፍ ይመጣል። የሆነ ሰዓት እኮ ጎርፍ ሲመጣ ይለየናል። ወይ ደግሞ እሳት ሲመጣ ገለባውን ከንትኑ ይለያል። ወይ ደግሞ ጎርፍ ሲመጣ በአለቱ ላይ የተተከለውና ከላይ ያለው በቀላሉ ተጠርጎ ሄደው ይታወቃል። ይህ ጌታ ሆይ ማምለጫ አይሆንም ማለት ነው። ጌታ ሆይ ያለ የሚጮኸው ሁሉ ማለት በነገራችን ላይ ቀጥታ ትርጉም አትዩት። እሺ፣ አሁን ቸርች ውስጥ እኔ ጌታ ሆይ ስል ብትሰሙኝ ወይ ደግሞ ሌላ ሰው ጌታ ሆይ ይህ ጌታ ሆይ ስላለ ነው እንዴ ምናምን ብላችሁ እንዳትሉ። እኔ ይኸው አሁንም በዚህ ሪከርድም ጌታ ሆይ ላለሁኝ ማለት ጌታን መጥራት ክፋት የለውም ማለት ባክህ ወደዛ እኔ እንትናን ማቀዋለሁ እንትና ማገልጋይ እንደዚህ ጌታ ሆይ እያለ እንደዚህ ሰው ላይ እንድንፈርድ ሳይሆን ይሄ ትምህርት ለእኔና ለእናንተ እንጂ እየተተላለፈን ያለው ሰውን እንድንለይ ወይ እንትና ጌታ ሆይ እያለ እንደዚህ ይላል እንደዚህ
ሰውን ሳይሆን እኔና እናንተ ጌታ ሆይ እያለን ህይወታችንስ የጌታን መልክ ይታያሉ? ለራሳችን ነው መማር ያለብንም። ሰው ላይ ቤተ ክርስቲያን ውስጥ ማንንም ላይ ልንፈርድ ሳይሆን እኛ በቤተ ክርስቲያን ውስጥ የምንኖረው ራሳችንን፣ ሁሉም የራሱን ነገር ነው መመልከት ያለበት። የራሱን ጉድፍ ሲያስወግድ ነው ማለት የራሱን ጉድፍ አይደለም፣ የራሱን ግንድ ትልቁን ነገር የራሳችንን ስናስወግድ ነው አጥረትን ማየት የምንችለው። እና አደራችሁን ብዙ ሰው ላይ ነው ይህን ጥቅስ ለሰው ነው የሚማረው። እኔና እናንተ መማር ያለብን ለራሳችን ነው መማር ያለብን። በዚያን ቀን ጌታ ሆይ ጌታ ሆይ ይሉኛል። መግቢያ ማለፊያ አድርገው የሚያቀርቡት ማስረጃ አድርገው የሚያቀርቡት አንዱ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣን? በስምህ አንድ ሳይሆን ብዙ ታምራት አላደረግንምን? ይሉኛል። የዚያን ጊዜ ከቶ አላውቃችሁም እላችኋለሁ ነው። ይኸውላችሁ ጌታ ሆይ የሚሉት ሰዎች እኔ መጀመሪያ አውቃችሁ ነበር፣ በኋላ ግን አላቃችሁ፣ የሆነ ተንሸራታችሁ ወደኋላ ሄዳችሁ አይደለም የሚለው ቃሉ የሚለው ፈጽሞ እኔ እናንተን አውቂያችሁ አላውቅም። በእንግሊዘኛው ላይ ከቶ አላወቅኳችሁም፣ አይ ኔቨር ኒው ዩ። ይኸውላችሁ እነዚህ ሰዎች ተአምራት ያደርጉ ነበር፣ ብዙ ነገር ትንቢት ይናገሩ፣ በጣም ብዙ ነገር ያደርጉ ነበር በማስም በጌታ ስም። ጌታ ግን ከመጀመሪያ ጀምሮ አላውቃችሁም ነበር ነው የሚላቸው። እና ቃሉን ማክበር ፍሬ ማሳየት ግድ የሚል ነው። አንድ መዝሙር አለ ደስ የሚለኝ፣ ሕይወት ይናገር እስቲ ወሬ አይደለም ምላሳችን ይናገራል ሕይወታችን የሚል መዝሙር አለና ይሄ ትምህርት ለእኔና ለእናንተ ነው። በጌታ ስም ትልልቅ ነገር ልናደርግ እግዚአብሔር ሊያደርግልን ይችላል። ጌታን ስሙን ስንጠራ እሱ ጌታ ሆይ እያለን ትንቢት መናገራችን፣ ጌታ ሆይ እያለን አጋንንት ማስወጥ፣ ጌታ ሆይ እያለን ብዙ ተአምራት ማድረጋችን አይደለም ጉዳዩ። ምንጩ ከህይወታችን ውስጥ ሲጀመር ጀምሮ መፍለቅ ያለበት ኑሯችን፣ ህይወታችን፣ መግባት መውጣታችን ለሱ ክብር ይሁንለት። ህይወት ይናገራል። ስለዚህ ምንድነው የእግዚአብሔርን ፍቃድ የማድረግ ጉዳይ ነው። አደራ እግዚአብሔር የተመሰገነ ይሁን። ቀጣዩን ደግሞ ጌታ ቢፈቅድና ቢረዳን ደግሞ እንቀጥላለን። የጌታ ጸጋና ሰላም ይብዛላችሁ። ሰላም ሁኑልኝ።